ናፊባ ክፍል 20 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን ምርጫችሁ ስላደረጋችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር ማድረግ እንዳይረሳ። ወደ ታሪኩ። እብደቷ፣ ቁም ነገሯና አስተዋይነቷ ብልህነቷ አንድ ላይ ስለተዳመሩበት በግርምት እየተመለከታት ከቆየ በኋላ በጣም አመሰግናለሁ እሺ አንቺን ማስረሻ ባይሰጠኝ ይህን ጨለማ እንዴት እንደማልፈው ሳስብ ራሱ ይደክመኛል። እወድሻለሁ እሺ አላት ሸዋንግዛው። እኔ ፍቅር ቅር አደርግሃለሁ፣ ፖሊስነትህንም ጭምር፣ አንተነትህን፣ ሁሉ ነገርህን። በቃ አንተ ልዩ ወንድ ነህ። ሁሉንም ነገር የተቸረህ፣ ማፍቀር፣ መንከባከብ፣ መጠበቅና መታመን የምትችል ማንኛውም አይነት ሴት የራሷ እንዲሆን የምትመኘው ወንድ አንተ የኔ ስለሆንክ እኮራለሁ ስትለው ተይ ሚሊ ደግሞ በቃ ድብርት ውስጥ ነኝ ስልሽ ጭራሽ ሌላ ሙቀት። ተይ እንጂ የኔ ፍቅር አለ ሸዋንግዛው በንግግሯ ጣልቃ በመግባት። እውነቴን እኮ ነው፣ አንተ በእኔ ቦታ ብትሆን ኖሮ ልትለው የምችለው ይሄንን ነው አለችው። እሺ ለማንኛውም አሁን በባልና በሚስት መካከል እንደ አይነት አድናቆት ተገቢ አይደለም። ስለሆነም ሀሳቡን እንተውና ስራ እንዴት ነው? ሁሉም ነገር እንደምትፈልጊው ሆኖ አገኘሽው? ያጋጠመሽ ችግር ምናምን የለም አይደል ሲል ጥያቄውን አከታተለ። አዎ እዚህ ያሉ ኢትዮጵያውያን ጓደኞቼ የሌላ ሀገር ዜጎች፣ ጎረቤቶች ሁሉንም ነገር አስተካክለው ነው የጠበቁኝ። ምንም የተፈጠረ ነገር የለም። አንተ ብቻ ራስህን ጠብቅልኝ እሺ አለሽ ሜላት አንገቷን በፍቅር ዘንጠል አድርጋ እየተመለከተችው። ሸዋንግዛው አይኖቹን በስስት አከራተተ። ሜላትን አውርቶ ከጨረሰ በኋላ ወደ ልጆቹ በመሄድ ግራና ቀኝ አቅፎ ተቀመጠ። የት እንደሚሸሽጋቸው ግራ እየተጋባ። ሁኔታው አንዲት እናት በጭንቅ ልጆቿን ዳግም ሆዷ ውስጥ ለማስገባት የተመኘችውን ያክል ነው። አሁንም ፀጉራቸውን እየደባበሰ ወደ ጎኑ ሽጉጥ ያደርጋቸዋል። የአይኖቹን ሽፋሽፍቶች በከፍተኛ ፍጥነት እያርገበገበ ጣራውን እየተመለከተ ያስብ ጀመረ። ከዚህ በኋላ ስህተት ማግኘት አይደለም ከአፍ የሚወጣ ስህተት ቃል ራሱ አልፈልግም። ምንም የምታገስበት ምክንያት የለኝም። ራሴን አጋፍጬ እያንዳንዱን ስራ የምከታተለው ደህንነቴን ለማረጋገጥ ነው። ስለዚህ ከሞቱት ሰዎች በቂ ትምህርት ውሰዱ ያልኳችሁን ብቻ ማድረግ አብረን የምንቀጥልበት ይሆናል በማለት ፊቷን እንደ ነሐሴ ሰማይ አደመነችው። ትንሽ ስህተት ከባድ ዋጋ ያስከፍላል። አሁን ደግሞ ሁሉም ሰው ትኩረቱን እያደረገ ያለው ወደኛ ነው። ስለሆነ ከባድ ሁኔታ ውስጥ ይጥለናል። ጠላታችን በዝቷል። አሁን ለምሳሌ ከትራፊኩ ጋር ያካሰሰች ሴት ልጅ ምንነት አለመታወቁ ግራ ያጋባል። አንተም እሷም ሸዋንግዛውን እየተከተላችሁ ነበረ ወይ? እሷ እየተከተላችሁ ነው ወይ ደግሞ የምንከታተለውን ለመከታተል ነው? ይህ ሁሉ እንቆቅልሽ እያለ ሌላ ስህተት እጅግ በጣም ከባድ ነው። እሷን ሴት ከዛ ጊዜ በኋላ በጣም ብዙ ጊዜ ፈልገናታል፣ ግን አተናታል። አሁን ይበልጥ ጥርጣሬ ገባኝ። እንዴት ልጅቷን ለአንድ ቀን ለዛ ቀን ብቻ ቢሆንስ ሚሽን የተሰጣት? አንድ ሚሽን ተሰጥቷት ከዛ በኋላ ለደህንነቷ ሲባል ከጨዋታ የሚነሱ ሰዎች አሉ። እርግጠኝነት እንደዛ ነው ልትሆን የምንችለው። ይህን ድርጊት በብዛት የሚጠቀሙ ያደጉ ሀገሮች ላይ ነው። አንድን ተልዕኮ ለአንድ ጊዜ ብቻ በከፍተኛ ሚስጥርና ፍጥነት ይሰልላሉ። የሚፈልጉትን ያደርጉና ይሰወራሉ። በብዛት እንዲህ አይነት ሰላዮች የመንገድ ለመንገድ ድመቶች እየተባሉ ይጠራሉ። ምን በማለት ደንግጦ እና የዚች ልጅ አለቃ ራሱ ሸዋንግዛው ይሆን በማለት ጠየቃት። ለረጅም ደቂቃ ካሰበች በኋላ አይ አይደለም፣ እዚች ልጅ ጀርባ አንድ ሌላ ምስጢራዊ ቡድን ያለ ይመስለኛል። ምክንያቱም ፖሊሶችና ደህንነቶች ቢኖሩ ወዲያው በቁጥጥር ስር ነበር የሚያውሉት። ምናልባት ትራፊኩ የውሸት ሊሆን ይችላል። ይህን ያክል ከተራራቁና ልጅቱን ለዛ ተልዕኮ ከታጨች እነዚህ ነገሮች በሙሉ ሴታፕ ማስተካከል ይኖርባቸዋል። አዎ እንደዛ ነው ያደረጉት። መንገድ የዘጋችበትም ሆን ብላ ነው በማለት ሁኔታውን በማስተንተን ወደኋላ ከእንደገና ተመልሳ በጥልቀት ታስብ ጀመር። ቆይ ምን ፍለጋ? ለምን እንደዚያ ያደርጋሉ? ግባቸውን ሳልሆን አልቀርም። ግን ግራ የገባኝ ማን ሊሆን ይችላል የሚለው ነው። እኔ ደግሞ ማንም አያውቀኝም። ራሴንም ድርጊቴንም ደብቄ በሚስጥር የምኖር ሰው ነኝ። ይህንን ተናግራ ወደ ክፍሏ ስትመለስ አንዱ ሰራተኛዋ ክፍሏን እያሰሰ ተመለከተችው። ምንም የተለየ ነገር ላይ አልቻለም። አሁንም በድጋሚ ሀሳቡን ቀጠለ። ዝም ብላ የሚያደርገውን ነገር ትከታተለዋለች። በመጨረሻ ወደ አንድ መሳቢያ ጠጋ ብሎ ሊከፍት ሲል
በሩን ከፍታ ትገባለች። በድንጋጤ እየተርበተበተ ልወጣ ስል ብሎ ሊወጣ ሲራመድ ያሳደረገችውና ማነህ? ለምንድን ነው ቤቴን የምትበረብረው? ስትል ጠየቀችው። ማንም አይደለሁም፣ ከአንቺ ውጭ የማን ሰራተኛ ይሆናለሁ ብሎ ተርበተበተ። አሁኑኑ ሳልገልህ እውነቱን ንገረኝ ብላ አንባረቀች። በእናትሽ እንዳትገይኝ፣ በቃ እሺ ወንድምሽ ነው የላከኝ አላት። ማ ሮቤል አለች። አዎ ሮቤል። እና ይህን ሁሉ ጊዜ ለሱ ነበር የምትሰራው ስትል ጠየቀችው። አዎ ያንቺን የቀን ተቀን ውሎሽን ድርጊትሽን ማታ አሳውቀዋለሁ፣ እባክሽ እንዳትገይኝ፣ የሁለት ልጆች አባት ነኝ ብሎ ለመማፀን ሞከረ። የሁለት ልጆች አባት መሆንንማ ቀድመህ ነበር ማሰብ የነበረብህ በእሳት ከመጫወትህ በፊት። ለመሆኑ ያቺም የሮቤል ሰራተኛ ናት አለች፣ ሽጉጧን ግንባሩ ላይ ያነጣጠረች። አይ እሷ እንኳን የእሱ ሰራተኛ አይደለችም። ለሱ ከነገርኩት በኋላ ራሱ ግራ ተጋብቷል። ግን ከፈለግሽ ችግር የለም፣ እኔ ለእኛ ስጋት እንደሆነች ነግሬው ማንነቷን እንዲያጣራ አድርጌዋለሁ። ከዛ ብለው ሳይጨርስ ተኮሰችበት። በአንድ ጥይት ወለሉ ላይ ተሰረረ። ብሽቅ ስታስበው የማልጠራጠር ይመስልሃል? ገሃነም እንገናኛለን እዛ አለች። ምራቋን ተፍታበት ጠባቂዎቹን ጠርታ አስክሬኑ እንደተለመደው እንዲያደርጉ ነግራቸው፣ እንዲሁም ቀሪዎቹን ደግሞ ቤቱን በልዩ ሁኔታ እንዲያጸዱ ትዕዛዝ ሰጠች። ቦሌ መድኃኔዓለም ከፍ ብሎ ባለው ባለ 8 ፎቅ የተንጣለለ ህንፃ 7ኛ ፎቅ ላይ ታላቅ ሚስጥራዊ ስብሰባ እየተካሄደ ነው። ማንም ሰው ወደዚያ አካባቢ መግባት ይቅርና ማለፍ አይችልም። በርካታ ስፔሻል ፎርሶች የመገናኛ ሬዲዮአቸውን በእጃቸው ይዘው በጆሮአቸው ኤርፎን አድርገው ግራና ቀኙን በአጠቃላይ አካባቢውን በትኩረት ይቆጣጠራሉ። ይህ ሚስጥራዊ ስብሰባ ሀገሪቱ ላይ ከፍተኛ ኃላፊነት ያላቸው ሰዎች፣ ባለስልጣናትም ይገኙበታል። ይህ ጉዳይ አትኩሮቱ ምን ሊሆን ይችላል? ፖለቲካ ነው ወይስ በቀል ወይስ የግል ጥቅም? የግል ጥቅም ቢባል የሚሞቱትን ሰዎች ኩላሊታቸውን የማውጣት ስራ ይሰራል አለ አንድ ባለስልጣን ቦርጩን እያሻሸ። እስካሁን በተደረጉ ምርመራዎች ምንም አይነት የኩላሊት ንቅለ ተከላ የተደረገባቸው ሟቾች የሉንም። ነገር ግን ሟቾች የሆነ ትንሽም ቢሆን የያዙትን ያወቁት ሚስጥር ስላለ የሞታቸው መንስኤ ሊሆን እንደሚችል ገምታለሁ አለ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር። ሌሎቹም ሀሳባቸውን የደረሱበትን ምክንያት በማድረግ ምንጮቻቸውን፣ መረጃዎቻቸውን ዋቢ በማድረግ ሀሳቦቻቸውን አስቀመጡ። ባለስልጣናቱ ላይ ድንጋጤና ፍርሃት ይነበባል። ክቡርነቶ፣ ኢንስፔክተር ሸዋንግዛው አንድ መረጃ አግኝቶ ነበር። በዚህ ጉዳይ እርስዎ ቢገቡበት ብዬ ስላሰብኩ ነው ሀሳቡን የማቀርበው አለ። ቀጥል፣ ምን አይነት መረጃን ያገኘው አሉ ክቡር ፕሬዝዳንቱ። ያገኘው ናፊባ የተባለ መጽሐፍ ነው። ይህ መጽሐፍ የዛ ሚስጥራዊ የወንጀል ቡድን ስብስብ በመረጃ ተደግፎ የተቀመጠበት ነው። እንዲሁም በርካታ ሚስጥሮችን የያዘ መጽሐፍ ነው። እሱን መጽሐፍ ብናገኝለትና ቢመረምረው ወንጀለኞችን ለመያዝ ይረዳናል እና እርስዎ ይህን መጽሐፍ አስፈልገው ቢያመጡና ለኢንስፔክተር ቢደርሰው ጥሩ ነው ብዬ አምናለሁ። ኢንስፔክተር ሸዋንግዛው ይህን መጽሐፍ ለማግኘት ያልፈለገበት ቦታ የለም። ነገር ግን በሚያሳዝን ሁኔታ ይገኙበታል የተባሉ መጽሐፍ ቤቶች በሙሉ የሉም። ያሾሻቸው ይመስላል በማለት በአክብሮት አንገቱን ለጥ በማድረግ ንግግሩን ጨረሰ። ጥሩ፣ ይሄ መጽሐፍ ከየትም ተፈልጎ እንዲመጣ ቡድን አዋቅሬ ይልካለሁ። እናንተም በርቱ። ኢንስፔክተር ሸዋንግዛው ግን እንዴት ይህን መረጃ ሊያገኝ ቻለ? ክቡርነቱ፣ ከዚህ በፊት ጠቅላይ ሚኒስትሩን በተገኙበት መረጃውን አቅርበን ነበር። ኢንስፔክተር ሸዋንግዛው እንደ ውሻ ነፍንፎ ነው እዚህ የመጨረሻ ፍንጭ ላይ ደረሰው። በጣም በርካታ እንቆቅልሽ ነበሩበት። መረጃውን የሚያስቀምጥለት ሰው በቀጥታ አልነበረም። የሚያስቀምጠው በብዙ ሚስጥራዊ ኮዶችና እንቆቅልሾች ነበረ። ከዚያ የመጨረሻ ሟች ደግሞ ይበልጥ የነፊባ ተጠቂ መሆኑን አረጋገጠ። ወደ መጨረሻው የትውልድ ቦታ ቡታጅራ በመሄድ አንዳንድ ማጣሪያዎችን አድርጎ ተመለሰ። የናፊባን ትርጓሜ ልረፍበት ማረፊያ እንደሆነ ደረሰበት። ነገር ግን እስካሁን የናፊባን ትርጉም በጉራግኛ ማድረጉና የሚሰጠውን ትርጉም ከሚሆነው የግድያ ታሪክ ጋር ፍጽሞ ሊመሳሰል አልቻለምና መጽሐፉን የግድ ማግኘት እንዳለበት ያመነው እዚህ ያልተረፉትን እንቆቅልሾችን ለማግኘት ነው በማለት ከሰፊ ማብራሪያ ጋር አቅርቦ ወረደ። ጥሩ፣ ነገር ግን ምናልባትም መረጃውን የሚያቀብላቸው ሰው የዚህ ምስጢራዊ ቡድን አባል ሊሆን ይችላል። መረጃውን በግልጽ መጥቶ እስካልሰጣችሁ ድረስ ሙሉ ለሙሉ ማመን የለባችሁ። ምናልባትም ማሳሻቻና ጊዜ መግዣ ሊሆን ይችላል።
ስለዚህ የሚሰጣችሁን ሁሉ መቀበል የለባችሁ። ይሄ መጽሐፍ ግን በእኔ በኩል እንዲመጣ አደርጋለሁ። ሌላው ስለ ግድያው ይህን ያክል ከተነጋገርን ይበቃል። አሁን በቀጣይ ስለምናደርገው ህዝባዊ ምርጫ ማውራት አለብን። ዋነኛው ዓላማችን ምርጫውን እንዴት ማሸነፍ አለብን የሚለው ነው በማለት ለአንድ ጊዜ የመወያያ አጀንዳውን ቀየሩት። ክቡር ፕሬዝዳንቱ፣ የአዲስ አበባ ፖሊስ ኮሚሽን እና የፌዴራል ፖሊስ ኮሚሽነሩ እርስ በርስ ተያዩ። የተጠሩት ለዚህ ምርጫ ውይይት ተሳትፎ ላይ አበርክቶ እንዲያደርጉ እንጂ ስለያዙት የወንጀል ታሪክ ውሳኔ ለመስጠት እንዳልሆኑ የተረዱ ይመስላሉ። የፌዴራል ፖሊስ ኮሚሽን ዋና ኃላፊ የሆኑት እጃቸውን አንስተው እድል ሲያገኙ፣ ክቡር ፕሬዝዳንት፣ ወቅቱ ስለ ምርጫ ቅስቀሳና የምርጫ መወያያ አጀንዳ መሆን ነው ያለበት ወይስ ከኛ አቅም በላይ ሆኖ እየተካሄደ ስላለው የወንጀል ድርጊት ጊዜ ወስዶ መነጋገር አይሻልም? የትኛው ነው ትልቅ ጊዜ ተወስዶበት መፍትሄ ሊሰጥበት የሚገባው የሚል ጥያቄ አቀረበ። ፕሬዝዳንቱ በአንድ ጊዜ ፊቱን ቀይር አድርጎ ከዚህ ድርጊት ውጭ እኮ ሌሎች የፖለቲካ ጉዳዮች አሉ። ይህም በቃ አቅጣጫ ሰጠናችሁ አይደለም? ኃላፊነቱ የራሳችሁ ነው። እናንተ ናችሁ በሚገባ አጠናቃችሁ ለእኛ ሪፖርት ማድረግ አለባችሁ። እኛ ደግሞ እንደ ኃላፊነታችን በምንሰራው ፖለቲካዊ ስራዎች አሉ በማለት ኮስተር አለ። ክብርነቱ፣ እሱን ለማለት እንደፈለገው በዚህ ጭንቅ ላይ ያለን ህዝብ እንዴት ነው ስለ ምርጫ ቅስቀሳና ገዢው መንግስት የተሻለ እንደሆነ የሚያሳየው? ከምንም በላይ የሚቀድመው እኮ የዜጎች ሰላምና ደህንነት፣ በሰላም ወጥቶ የመግባት ነፃነት፣ ኢኮኖሚ ምህዳሮች ናቸው። የእነዚህ ሁሉ ጥያቄዎች ሳይመለሱለት የምርጫ ቅስቀሳ ማድረግና የፖለቲካ አመለካከትን ማስተጋባት በህዝብ ዘንድ ቁጣን ይቀሰቅሳል በሚል ነው በማለት የአዲስ አበባ ፖሊስ ኮሚሽነር የፌዴራል ፖሊስ ኮሚሽነር ዋና ኃላፊን ሀሳብ ደግፎ ማብራሪያ ሰጠ። ገብቶኛል፣ ይህ እኮ የእናንተ ስራ ነው አልኩ እኮ። ሀሳባችሁን እኮ ተረድቻለሁ፣ ግን የእናንተ ስራ ነው ብለን ትተነዋል። እኛ የራሳችን ስራ ነው የምንሰራው አሉ በድጋሚ ፕሬዝዳንቱ። ጥሩ፣ እንደዛ ከሆነ እኛ ብዙ ስራና ጭንቀት እያለብን ነው ሲጠሩን የመጣ ነው። የእኛ ስራ በእናንተ ፖለቲካ አጀንዳ ላይ ተጽዕኖ ካልፈጠረ ፖለቲካችሁን መስራት ትችላላችሁ። ነገር ግን እኛ ፖሊሶች ነን። ስራዎቻችንን በሚገባ እንድንሰራ አሁን እንድንወጣ ይፈቀድልን። ፖለቲካዊ ውይይቶች በሚኖሩበት ጊዜያት ግብዣም ጥሪም ባይደረግልን ደስ ይለናል በማለት የስብሰባውን አዳራሽ ረግጠው ሊወጡ ሲነሱ ፕሬዝዳንቱ በብስጭት አንባረቁ። ተቀመጡና መነጋገር አለብን። ክብር ፕሬዝዳንት፣ እኛ የምንሄደው በእርሶ ላይ ተቃርነን ሳይሆን ስራችንን ለመርሳት ነው። እኛ እርስ በርስ መግባባት እስኪያቅተን ድረስ ባለንበት በዚህ ጊዜ ስለ ምርጫ ቅስቀሳ ለማውራት ህሊናችንም ፖሊሳዊ ስነ ምግባራችንም አይፈቅድም። ነገ ጠዋት የህዝብ ማዕከል ቢነሳ መጀመሪያ መሰረተ ልማትና ሌሎች ነገሮች እንዳይጎዱ ህግ የማስከበር ስራ የምንሰራው እኛው ነን። በዚህ ደግሞ የአባላቶቻችን ህይወት በተቆጡ ህዝቦች ፊት የሚጣል ነው ማለት ነው። ስለዚህ ይቅርታ ይደረግልን። በኃላፊነት እስካለን ድረስ የዚህን ግድያ መንስኤና ምንነት እንዲሁም ማንነት አጣርተን ለህዝብ ማቅረብ ይኖርብናል። ምክንያቱም እኛ ፖሊሶች ነን፣ ወንጀለኞችን የምናድን አንበሶች። ሞቅ ያለ ጭብጨባ አስተጋባ። ወዲያውኑ የመሰብሰቢያ አዳራሹ በጩኸት በዛ። አንዳንድ ባለስልጣናትም በሁለት ሰዎች ሀሳብ ተስማሙ። እየቆዩ በአብዛኛው ለስብሰባ ከመጣ ሰው ግማሽ የሚደርሰው ሁለቱን የፖሊሶች አዛዥ ሀሳብ ደገፈና ቆመ። ፕሬዝዳንቱ በድንጋጤ ፈሶ ሁኔታውን በአርምሞ ይመለከት ጀመር። እየሆነ ያለው ትንሽ ያስፈራ ነበረ። ልቡ በርካታ ሀሳቦችን በቅጽበት ያሽከረክር ነበር። የፕሬዝዳንቱና የፖሊሶቹ ደጋፊ በመሆን ስብሰባው ለሁለት ተከፈለ። የነበረው ስብሰባም ያለ ውጤት ተጠናቆ ተበታተነ። እስካሁን ድረስ መጥፋቷ ምንም ሊዋጥልኝ አልቻለም። በእርግጠኝነት የሄኖክ ድርጊያ ላይ ያየችው ነገር ይኖራል። አዎ፣ እስር ቤት ስታያት እኮ ደንግጣለች። እና ያለምንም ነገር እንዴት ትደነግጣለች? እንዳለችው እስር ቤት ፈርታ ወይስ? አለ ኢንስፔክተር ሸዋንግዛው። እኔም ግራ ተጋብቻለሁ። በዛ ላይ ከወትሮ በተለየ መልኩ አሁን መጥፋቷ ትንሽ ግራ በሚገባ ሁኔታ ፈጥሮብኛል አለ ዋና ሳጅን አክሊሉ የሸዋስ። እና እዚህ ነገር ጀርባ እነዛ ወንጀለኞች አይኖሩበትም ትላለህ? ህይወትና መስፍን ምንም አይነት መረጃ ሊያወጡ አልቻሉም። ይህ ማለት ከነሱ ውጪ ማስረጃ የሆኑ ቤተሰቦች አላቸው ማለት ነው። አንድ ነገር ቢናገሩ ሊያጧቸው የሚችሉ ሰዎች አሉ ማለት ነው። ስለዚህ ከነሱ ምንም መረጃ መጠበቅ ሞኝነት ነው። እና ቀጣይ ምን እናድርግ? ዋና ሳጅን አክሊሉ የሸዋስ ጠየቀ። ጉዳዩ ካሰብኩትም ከማስበውም በላይ ነው። አንድ ኮምጠጥ ያለ ራስክን ያለው ውሳኔ ለውስን ነው። አሁን አለቃዬ ከፕሬዝዳንቱ ጋር ስብሰባ ስላላቸው ነው። ከዛ ሲመለሱ ከሱ ጋርም የምናወራበት ነገር ነው። ከዛ በኋላ የማይቀየርና አደገኛ መንገድ እንመርጥ ይሆናል አለ ሸዋንግዛው። ኢንስፔክተር፣ ይሄ ነገር በጣም አስቸጋሪ ሁኔታ እየተለጠጠ ነው።
ከዚህ በላይ ደግሞ ከተወሳሰበ የማንወጣው ችግር ውስጥ ነው የምንገባው። እስካሁን ምንም ነገር አለመገኘቱ ራሱ የዚያ ማሳያ ነው አለው። አዎ ካልሆነ ምንም መፍታት የማልችል ከሆነ ራሴን ከኃላፊነት አነሳለሁ። መቼም የሁሉ ድራማ ሲከናወን ዝም ብዬ አልመለከትም። ሌላ እንዲሰራ በፍቃድ ይለቃለሁ እንጂ። አትስጋ ኢንስፔክተር፣ ይህ ሁሉ አይፈጠርም። ሁሉንም ችግር አንተ ነው የምትፈታው። ደግሞ ሳንተ ካቃተ ማን ሊፈታው ይችላል? ብሎ ስልኩን አወጣና መጎርጎር ጀመረ። እረ ና ጉድ ተመልከት ኢንስፔክተር አለው ዋና ሳጅን አክሊሉ የሺዋስ ወደ ኢንስፔክተር ሸዋንግዛው እየጠጋ ዜናውን አሳየው። በዛሬው ዕለት የነበረው ሚስጥራዊ የመንግስት ባለስልጣናት ስብሰባ ለውጥ በብዙ ተቃውሞ ለሁለት ተከፍሎ መጠናቀቁን የመረጃ ምንጫችን ገልጸውልናል። በፕሬዝዳንቱ ላይ ትችትና ተቃውሞ ያቀረቡት የፌዴራል ፖሊስ ኮሚሽን ዋና ኃላፊና የአዲስ አበባ ፖሊስ ኮሚሽን አመራሮች መሆናቸውን የዓይን እማኞች ገልጸውልኛል። ፕሬዝዳንቱም ያልጠበቁትን ተቃውሞ ባልጠበቁ ሰዎች ስለደረሰባቸው ፊታቸው ላይ ንዴትና ብስጭት ጎልቶ ይታይ እንደነበረ አክለውልኛል። ያለመግባባታቸው ምክንያት የተናገሩት የተቆጡት ምንጮች እኔ ግን በአዲስ አበባ እየተደረገ ባለው ግድያ መነሻ እንደሚሆን ጥርጥር የለኝም። ነገር ግን እስካሁን አለመግባባት ድረስ ያደረሳቸው ነገር በግልጽ የታወቀ ነገር የለም። መረጃው ሙሉ እንደደረሰኝ የማቀርብላችሁ ይሆናል የሚል ነበረ። ሸዋንግዛው ደነገጠ። ምን ተፈጥሮ ነው ይህን ያክል መካረር ውስጥ የገቡት? አለው ዋና ሳጅን አክሊሉ የሺዋስ። ሸዋንግዛው መልስ አልመለሰለትም። በዚህን ጊዜ የሸዋንግዛው ስልክ ጠራ። ፕሬዝዳንቱ ነበረ። ጤና ይስጥልኝ ክብሩነቱ። ደህና ነኝ። በአስቸኳይ እኔ ቢሮ እንድትመጣ ፈልጋለሁ። እሺ እመጣለሁኝ አለ ሸዋንግዛው። ሸዋንግዛው ይህን መልሶለት ሲጨርስ ቢሮ ተንኳኳ። የፖሊስ ኮሚሽኑ አለቃው ነበረ። ኢንስፔክተር አሁኑኑ የኔ ቢሮ እንድትመጣ ብሎት በሩን ዘጋው። አላልኩህም? ከበድ ያለ ችግር ተፈጥሯል። ምናልባት እንደ ሌሎች ሀገራት ስብሰባ በቡጢ ቢጨርሱት አለ ሳቅ ብሎ ዋና ሳጅን። አንዱን ችግር ስንል ሌላ ችግር ደግሞ እንዴት ነው እንዲህ የሚፈጠረው? አለና ኢንስፔክተር ሸዋንግዛው ዋና ሳጅን እስኪ ጠብቀኝ አውርቻቸው ልምጣ ብሎ ወዲያ ወጣ። ይኸውልህ አንድ ችግር ተፈጥሯል። የማወቅ መብት ስላለህ እነግርሃለሁ። አለቆቻችን አብደዋል። እኛን እሳት ላይ ጥደው ጨዋታቸውን ጀምረዋል። የሚያሳስባቸው ቀጣዩን ምርጫ ማሸነፍ እንጂ ህዝቡ ያለበት ስሜት ላይ መፍትሄ መስጠት አይደለም። ስለዚህ እኔ እዛው ተቃወምኩት። መጀመሪያ መቅደም ስላለበት ነገር አስረዳሁት። አሁን በመካከላችን አለመግባባት ተፈጥሯል። ውጤቱ ምን እንደሚያመጣ በትክክል ለማወቅ አልችልም። ግን እኛ እስካለንና በኃላፊነት ላይ እስከተቀመጥን ድረስ ስራችንን በአግባቡ መስራት አለብን። ከዚህ በኋላ ሙሉ ኃላፊነትን ሰጥቻለሁ። ያመንክበትን ሁሉ አድርግ። በመጀመሪያ ቤተሰቦችን አስተማማኝ ቦታ ላይ አስቀምጥ። ከዛ ስራህን መስራት ትችላለህ። ናፊባን ፕሬዝዳንቱን አቀርብላቸዋለሁ ብለዋል። ካቀረቡልን ጥሩ፣ ካላቀረቡልን በራሳችን መፈለግ ይኖርብናል። እኔም ከዚህ በኋላ ቢሮ አልቀመጥም፣ ማደንን ጀምራለሁ ብሎ ዝም አለ። አለቃ እንደ አይነት አለመግባባት ባይኖር ጥሩ ነበረ። ስራችን በተረጋጋ መንፈስ እንሰራ ነበር። ነገር ግን የተፈጠረው አንድ ጊዜ ተፈጥሯል። ቀጣይ እነዚህን ችግሮች አስተምን እንዴት መቀጠል እንዳለብን እናወራለን። እና አለቃ ለዚህ ጉዳይ ነበረ ፕሬዝዳንቱ የደወሉልኝ አለ ሸዋንግዛው። ደንገጥ አለና ዋና አዛዡ ደውሎልህ ነበር ሲል ጠየቀው። አዎ አለቃ፣ አንተ ቢሮ መተህ እኔን ስትጠራኝ እሱን አውርቼ ጨርሼ ነበር። እና ምን አለህ ሲል አስከተለ። ምንም አላለኝም። በአስቸኳይም ቤተ መንግስት ያለው ቢሮዬ ጋር እንድትመጣ ነው ያለኝ። ጥሩ በል ሂድ። አለመሄድህ ሌላ ችግር እንዳይፈጥር ሂድ አለ። እሺ አለቃ፣ ምንም ቢፈጠር እኔ ከእርሶ ጎን ነኝ። ይህን የማደርገው ለፖሊስነት ቃል ኪዳን ጭምር ነው። እርሱ ያስበለጡት ቃል ነው፣ የህዝብ ደህንነት ነው። ይህ እስከሆነ ድረስ ምንጊዜም የእርሶን ሀሳብ እደግፋለሁ አለና ፖሊሳዊ ሰላምታ ሰጥቶ ወጣ። ስልኩን አያነሳም ነው የምትለኝ? እስኪ በተደጋጋሚ ደውልለት። በተደጋጋሚ ነው የደወልኩት፣ ነገር ግን ስልኩን አያነሳም። በፈጣሪ ምን ሊሆን ይችላል? በሀሳብ የኋሊት ተጓዘ። የምናብ ስክሪኑ ላይ ሁለት አዳፋ ልብሶችን የለበሱ ሴትና ወንድ ልጆቹ አቧራ በሁለታቸውም ልብሶች አልፎ ፊታቸውንም አልብሶ አቧራና ጭቃቸውን ለመታጠብ ወደ ወንዝ ወርደው ውሃ ውስጥ ሲገቡ የውሃ ላይ ድብብቆሽ መስመጥና መንሳፈፍ እየተፎካከሩ ከነ ልብሶቻቸው እየዋኙ ለመሽቀዳደም ሲጥሩ፣ ከዛ አሸዋ ላይ ከእንደገና ሲንከባለሉ፣ ከእንደገና አሸዋቸውን አራ ወደ ውሃ ሲወራወሩ፣ የፈፋው ዲብ ላይ ሆነው በአክሮባት ሲስፈነጠሩ
አለቃ አለቃ! አቤት አለ ከተንጣለለው ልጅነት የመስከልሙ እየተናጠበ። ምን ተፈጠረ አለ። ይኸው ስልኩ ተነስቷል፣ ግን ያነሳችው ሴት ናት። ስልኩን በፍጥነት ቀበል አደረገና ሃሎ አለ። አቶ ሮቤል፣ በዚህ መልኩ እንገናኛለን ብዬ አላሰብኩም ነበረ። አንተም በእርግጠኝነት በዚህ መልኩ አልጠበቅክም አይደል አለች። አንቺ ጭራቅ፣ ምን አድርገሽ ነው? ከገደልሽው እገልሻለሁ አለ ሮቤል በንዴት ከንፈሩን እየነከሰ። ሞቱን የጻፍክለትማ በድብቅ እኔ ጋ ስትልካው ነው። ከዛ ይህም ብላ በረጅሙ ሳቀች። ተይ፣ በሞት የምትጫወቹን ጨዋታ በመጨረሻ አንቺ ነው የሚጥልሽ። ተይ፣ የእውነትሽን ገለሽው ከሆነ የምሬን ነው የምልሽ። ከዚህ በኋላ አይተሽ የማታውቂው አጋጥሞሽ የማያውቀው ችግር ውስጥ ነው ማደርስሽ። ስላንቺ ብዙ ምስጢሮች የማውቀው እኔ እንደሆንኩ መዘንጋት የለብሽም ብሎ በኃይል ተናገራት። አጉል ማስፈራሪያህን እዛው። የኔ የምትለው ሰው ግን በዚህ ልክ ጠላቴ ነው ለምትለው ሰው ጋር ማቅረብ አልነበረብህም። እዚህ ላይ ነው ትልቅ ጥፋት ያጠፋኸው። ለካ ትልቅ አረም ነው አጠገቤ ተክለህ የነበረው። አታስብ፣ ከዚህ በኋላ ምንም አይነት ስህተት አልሰራም። ሌሎች ብችሎችና ተላላኪዎች ካሉ ቀስ ብዬ አጸዳቸዋለሁ። የዚህኛውን አስክሬን ልክልሃለሁ በማለት ስልኩን ዘጋቸው። ሮቤል አፉ ተሳሰረ። ምን እንደሚል ግራ ገብቶት ስልኩን ይመለከት ጀመር። አሁን ሁሉም ነገር መልኩን እየቀየረ ይመስላል። ሮቤል በፍጥነት ስልኩን አወጣና ሌላ ልጅ ጋር ደወለ። ያስፈራራችው ውሸቷን እንደሆነ አወቀ። ወዲያውኑ ከቢሮ ወጥቶ መኪናውን አስነስቶ መንገድ ጀመረ። ክፍል 21 ይቀጥላል።